እዚሁ አምጪለት። አቤት አቤል፣ ምንድነው የምሰማው? አይዞህ። ቆይ ምንድነው ስታወሩት የነበረው? ምን ራሔል፣ አንቺን አይደለም የጠየኩሽ፣ ዝም በይ። እኔ እሷን የጠየኳት ርብቃ። አቤት። እውነት ነው? ምንም አልሆንሽም? ምንም የመርሳት ችግር አላጋጠመሽም? አዎ። አንቺ ያምሻል እንዴ? ምን በሽተኛ ነች? ለነገሩ እኔ ነኝ የምጃጃለው። አቤል፣ ቆይ ምን እያልክ ነው? አሁን ከዚህ መሄድ አለብኝ። ኧረ አቤል፣ እርቻ አንቺ ዝም በይ። አቤል እባክህን እንደዚህ አታድርግ። ኧረ አንቺ ትቀልጅብኛለሽና እኔ ልበል? አቤል ቀስ ብለሽ ተነጋገሩ። መሄድ አትችልም። ለምን? ምክንያቱም እኔ በሩን ቆልፌዋለሁ። አቤል ርብቃ ብዙ መስዋዕት ከፍላለች። ቁጭ ብላበት። እርች ክፈችልኝ። አሁን ምንም እናወራው ነገር የለም። አቤል ቆይ እሺ፣ ምንድን ነው ያናደደ? ቆይ ማለት ነው ምንድን ነው ያናደደ ማለት እንዴ? ቆይ እኔ ባለመርሳቴ ነው ስለዋሸው? አስበሽዋል? ግን ስለዋሸሽኝ እንዴት እንደተጨነቁ እኮ። አሁን ደህና ነኝ። ደህና መሆኔን አወቅ አይደል እንዴ? እስካሁን ግን አላውቅም ነበር። አቤል ይሄን ያደረኩት እኮ ፈልጌ አልነበረም። እና እኔ ፈልጌ ነው? ደህና እንደነበርኩኝ ብታውቅ ጥለኸኝ ልትሄድ ነበር አይደል? ለምን ሄዳለሁ? ምክንያቱም አቤል ያኔ በትክክል እያሰብክ አልነበረም። ስለዚህ እኔን ለማስቀረት ብለሽ የውሸት ድራማ ሰራሽ? አዎ። እኔም አልሄድም፣ ድራማ እየሰራሁ ነበር። የምርህን ነው? አዎ፣ ግን ሽልማቱ የሚገባው ናቸው። ውይ አቤል ደግሞ ስታናድድ። ግን አንድ የረሳሁት ነገር አለ። ምን? ከማትረሳው ርብቃ ይልቅ የምትረሳውን ርብቃ ወደድኳት። እና ታዲያ ምን ችግር አለው? እሷን እሆናለሁ። ደስ ይለኛል። አቤልዬ፣ ወይ በዚህ ቅድ ግን አንድ ነገር ብቻ ነው ያልተሳካልኝ። ምን? ልጅ ነው ያልሽው? አዎ አቤል፣ ዛሬ ለልጅ ተዘጋጅቼ ነበር። ታዲያ ምን እንጠብቃለን? እንዴ ተሳካ እንዴ ርብቃ? አዎ። እና ልግባ ወይስ ልውጣ? አይ ውጪ። አረ ትንሽ ልቆይ ርብቃ። አንቺ ውጪ ተባልሻል እንዴ? አንተ ነበርክ እኮ ከደቂቃ በፊት ልውጣ ስትለኝ ነበረው። ለማንኛውም ይመቻችሁ። ርች ቅድም የሰማው ጩኸት ግን ምንድን ነው? ምንም አይደለም እኮ ማሚዬ፣ ትንሽ ተጣልተው ነበር ግን ተፈታ። ወዲያው ተጣልተው ነበር ተፈታ? አዎ ማሚዬ፣ ሴት ልጅ ብልሃተኛ ነች ብለሻል ነበር? አዎ ደግሞ ነች። ርብቃ ደግሞ ምክርሽን ተገበረችው። በብልሃት አቤልን አፈፍ። ምንድን ነው የምትይኝ? አሁን ሰላም አልነበሩም እንዴ? እሱማ ነበሩ ማሚዬ፣ አሁን ደግሞ የበለጠ ሰላም ይሆናሉ። እሺ ተመስገን። ማሚዬ አንድ ነገር ልንገርሽ። ምን ራይ? ርብቃ እኮ የመርሳት ችግር አላጋጠማትም። ሁሉን ነገር አውቀን ውሸት ነው እንዴ? ሁላችንም ረስተን ነበር እኮ። እሱማ የትወና ችሎታውን ነው የሚያሳየው። እና ታዲያ ለምን ዋሸችን? ማሚዬ የዋሸችውማ ቤተሰቡ እንዲታረቅ ሁላችንም አንድ እንድንሆን በማሰብ እኮ ነው። አይ ርብቃ እኮ ድሮም የዋህና ሩህሩህ ነበረች። እንዴ ቆይ ማሚ፣ አሁንስ? አሁንማ በጣም አከበርኳት። ተይ እንጂ ማሚ፣ እኔም እኮ እጅ ያለበት የሁሉም ነገር ዳይሬክተሯ እኔ ነኝ። አንቺም እኮ ጎበዝ ነሽ። አዎ እንደሱ ነው የሚባለው። ተመስገን። ማሚ ልጅሽስ? ማለቴ ጓደኛዬ አለች፣ ከአባቷ ጋር ናት። አሁን ግን ደህና ናት ማሚ? ደህና ናት። እናንተም ደግሞ ጓደኞቿ እንደሆናችሁ ደስ ብሏት ስትነግረኝ ነበር። አረ አዎ፣ እሷም እኮ የምታወራውን የሚረዳት ሰው ትፈልጋለች። አረ ጣጣ የለውም ማሚዬ፣ እሷም እኮ ደስ የምትል ልጅ ናት አይደል? እንዴ በጣም እንጂ።
አዎ ይህን ሁሉ ዘመን ያለ ቤተሰብ ኖራ እንደዚህ መሆኗ እሱ በጣም ገርሞኛል። ማለትማ ተግባቢ ናት፣ ጨዋታ ትወዳለች። ደግሞ እኮ ሙዚቃ በጣም ነው የምትወደው። የሙዚቃውን ነገርስ ተይው ማምዬ፣ ባይሆን ለቅሶ ትወዳለች። እሺ ራሄል። ወይዬ ማሚቴ። አንድ ነገር ቃል ግቢልኝ። ምን? ከልጄ ጎን ሁኝላት፣ ሀሳቧንም ተረጃት። በቃ እንደ እህት ሁኝላት ራሄል። ኧረ ጣጣ የለውም ማሚቴ። እሺ ቃል ግቢልኝ። እንዴ ማሚዬ? ልጄ ወይዬ አባ። ይህንን ሁሉ ጊዜ ግን እንዴት ቻልሽው? የቱን ጊዜ አባ? ያንን ሁሉ ያለ ቤተሰብ፣ ያለ እናት፣ ያለ አባት እንዴት ቻልሽው? በጣም ይከፋኝ ነበር። ሌሎች ልጆች ከወላጆቻቸው ጋር እሺ ከዛስ? ትምህርት ቤት ይመጣሉ ይሄዳሉ። እኔ ግን በአንድ ሰርቪስ ብቻዬን ነኝ። ብዙ ጊዜ ደግሞ ምግብ አልበላም ነበር። ለምን? እኔ እንጃ። እዛ መጎራረስ የለ። እዛ ያሉ ሰዎች ደግሞ እንደ እናት እንደ አባት አይሆኑ። መብላቴ አለመብላቴ ራሱ እንኳን አያስጨንቃቸውም። ወይኔ ልጅ ይቅር በይን፣ በድለንሻል። የኔ ልጅ ተመስገን ነው፣ አሁን እንኳን አልፏል። ልክ ነሽ ልጅ። ግን አባ አንድ ጥያቄ ልጠይቅህ? እሺ ልጅ፣ እየፈለግሽ ጠይቂ። ለምን እኔን ጣላችሁ? ታዩ ታሪኩ ብዙ ነው። አልፎ የለ ንገረኝ። እሺ ልጅ፣ በምትሰሚው ነገር ግን ማንንም አትወቅሽ ብሎ ልንገርሽ። እሺ ማንንም አልብስ። እሺ ልጅ፣ ይኸውልሽ ከእናትሽ ጋር ስንጋባ ጥሩ ላይ ነበር። ወድጃት ወዳይ ነው የተጋባነው። እሺ በትዳር ውስጥ ያለን አንቺን ስታረግዝ ከአንቺ በፊት ደግሞ ያ ልጅ እንዳላት ሰማሁ። ካንተ ውጪ? አዎ ከኔ በፊት። እኔ ዝም ስላት በማወቅ የተናዳ ይሁን ፈርታ ይሁን በሆነ ባው ነገር ዝም ብላ መበሳጨት መናደድ ጀመረች። እሺ ከዛስ? ከዛ ትዳራችንም ከቀን ወደ ቀን እየፈረሰ መጣ። ጥላ ሄደች? ከዛም አንቺ ስትወለጂ እኔ ለስራ ላገር ሄጄ ነበር። ከዛ ስመጣ አንቺንም እሷንም አጣሁ። ግን እናቴ እንዴት? ማንንም አለቅሶ ብለሽ ነበር። እሺ ቶ ያው እንግዲህ የሚመስለኝ ከወለደሽ በኋላ መፈታት መስራት መሰለኝ። ኧረ ራኬብ ብዬ ስምሽ ያወጣሁልሽ ነው የነበርኩ። ደስ ሲል። አሁን ልጄ ራኬብ ግርማ። ከዚህ በኋላ ግን እንከስሻለሁ ይልሽ። እሺ ግን እኮ ያለው ፍቅራችሁ ራሱ እኮ ይበቃኛል። አዎ እሺ ልብስ ልቀይር። እሺ ቶሎ በይ፣ እጠብቅሻለሁ። ሄሎ ቦስ፣ የመጀመሪያው ስራ ልጀምር። ምንም አይ አይደለም። ይኸውልህ አለቃ፣ እቅዴ ምንም ነገር አለማድረግ ነው፣ ራኬብን ከመቅረብ ውጪ ማለት ነው። ቆይ ስራውን እስከ መጨረሻው እንድሰራልህ አይደል የምፈልገው እኮ። እንደዛ ከሆነ በጉልበት አይደለም እኮ ማድረግ ያለብን። እኔን ትንሽም ቢሆን እንደምትወደኝ ያውቃለሁ። ስለዚህ ያው ቀስ ብዬ እንድታፈቅረኝ ያደርጋታለሁ። ከዚያማ ሴት ልጅ አይደለች እንዴ? አንዴ በፍቅሬ ከወደቀች በኋላ አርግ ያልኳትን ሁሉ ታደርጋለች። እሺ ግን ያው አሁን መንቀሳቀሻው ላግኝ። እሺ አታስብ። ዩል ምንም ነገር ከገንዘብ አይበልጥም። አሁን እንዴት እንደምትመለስ አስብ።
ይኸውልሽ ልጄ፣ አሁን የፈለግሽውን ነገር መጠየቅ ትችላለሽ። ምን ይገዛልሽ? ምን ላድርግልሽ? አባ ምንም እኮ አልፈልግም ብያለሁ። አይ እንደዛማ ነው። እሺ ምን ልበል? እሺ በቃ ቀለል ላድርግልሽ። እሺ ምን ልበል? አሁን አንቺ ልጅ ነሽ። ኧረ ትልቅ ነኝ አባ። አይደለም፣ አሁን አንቺ ገና ትንሽዬ ልጅ ነሽ። የፈለግሽውን መጠየቅ ትችላለሽ። መዝለል፣ መቦረቅ፣ እንደፈለግሽ መሆን ትችላለሽ። እሺ ይኸውልሽ እኔ ልጅ፣ አንቺም እንደ ልጅ እኔም እንደ አባት ያመለጠን ጊዜ እስኪናሳልፍ። እንዴ እንዴት? በጣም ጎበዝ ልጅ። እሺ በቃ እሺ በጣም ጎበዝ። እሺ በቃ ኤሊፖፕ ግዛልኝ። እሺ ሌላስ? ብስኩትም እሺ ገዛልሻለሁ። ለአንተም እንገዛለን አይደል? አሃ እኔ ትልቅ ሰው አይደለም እንዴ? ትልቅ ሰው ብስኩት አይበላም። እሺ እሺ ስማማ አባዬ። ወይ አዎ የሰማሁሽ። አመሰግናለሁ። እሺ በጣም በጣም። አሃ አይ ምስጋናም አልፈልግም። አዎ ግን ልጅነቴን አብሬ በነበርኩኝ አልኩኝ። እኔም አባትነት እንደዚህ በወልኝ አልኩ። ከዚህ በኋላ ጥሩ ልጅ ሆናለሁ። እሺ እኔ ደግሞ ጥሩ አባት ሆንሻለሁ። እሺ ይኸውልሽ ደግሞ ትምህርትሽን መጀመር አለብሽ በአሁኑ ዓመት። አዎ እኔ አባትሽ እያለሁ ከግማሽም ቢሆን እንዲመዘግብሽ አደርጋለሁ። ደግሞ ያልነገርኩ ነገር ጎበዝ ተማሪ ነበርክ። ኧረ ስንተኛ ትወጪ ነበር? 28 29 ምናምን አካባቢ አንቺ በጣም ጎበዝ ተማሪ አይደለሽ እንዴ? እኮ እኔ ደግሞ አንደኛ እንድትወጪና የደረጃ ተማሪ እንድትሆኚ አስጠኝ እፈልግልሻለሁ። እሺ እሺ አሁን ወደ ቤት ነች። ወይ አባዬ የረሳሁት ነገር። ምን? ና እንዴ ተጠጋኝ። አንተም ማቀፍ እኮ ረስቻለሁ። ርቃ እንዴት አደርስ? እንዴት እንደምታምሪ ግን ታውቂያለሽ? አይ አላውቅም። እኔ ልንገርሽ? አዎ። እሺ እንዴት አድርጌ? እኔ እንጃ አቤል፣ ደስ እንዳለ። ያንስብሻል የኔ መልካም ያመል ሙዳይ ሰው አለ ወይ ውብ እንዳንቺ ጸባይ ሰው? ኧረ ተው አቤል። ይሄ ዘፈን ለአንቺ የተዘፈነ ይመስለኛል። እሺ አመሰግናለሁ። ውብ ነሽ፣ ጸባይሽ አንደኛ። ውፍ እድለኛ ነው። በቃኝ አቤል፣ ከዚህ በላይ ከቀጠልክ እሞትብሃለሁ። እንዴ ለምን? ሳስበው ዛሬ በቀኝ ጎን ነው መሰለኝ የተነሳው። የኔ ውድ ምንድን ነው የሚያስደስትሽ? ምን ላድርግልሽ? አደረግነው እኮ። አይ እሱን አይደለም፣ ከልጅ ሌላ። ይልቅ እሱን ተውና አቤል፣ እኔ ምን ላደርግልህ? እሺ አቤል፣ ዝም ብዬ እስከ ዘላለም እወድሃለሁ። እኔም እወድሻለሁ የኔ ቆንጆ፣ እኔም በጣም ነው የምወድሽ። እሺ እንዴ አቤል፣ ሰዓት እኮ በጣም ሄደ።
እንነሳ። እንዴ ገና እኮ ነው። እንዲሁም ነው እንተኛ። አይ አቤልተው፣ በቃ አንተም ተነስ፣ ስራ ይረፍድብሃል። እሺ። የምን ስራ? በቃ እሺ ተው። አታስቢ፣ ወደ ድሮ ስራ ይመለሳለሁ። ወደ ድሮ ስትል ወዴት? ያው ከዚህ በፊት የነበረው ነው። እንደዛ ነው እንዴ? ርብቃ አታስቢ፣ እሺ የኔ ውድ፣ አንቺን የሚያስከፋ ምንም ነገር አላደርግም። እሺ አምናለሁ። እኔም አምንሻለሁ። በቃ አሁን ተነስና ቁርስ ስራ። ቁርስ ነኝ? አዎ አንተ። ምን ነው ደበረህ እንዴ? አይ ታዲያ ተነሳ፣ ፍጠን። በቃ እንቁላል። እሺ ደግሞ እንደባለፈው እንዳታሳርረው። እሺ። ተጣጥቤ እስከምጨርስ መፍጠን አለበት። አቤል አውቄ ነው። ቆይ አብረን እንሰራለን። ያው ርብቃዬ ግብ ግብ እኮ ሊያደክማችሁ ስለሚችል ቁርስ ላዘጋጅላችሁ ብዬ ነው። እርጅ እናመሰግናለን። እኔ እኮ የተነሳሁት ልሰራ ነበር። ልሰራ አትበይ እስኪ። ላሰራ ነው አትይም? እሱ ላሰራው ነበር። በቃ አቤል ካሁን በኋላ ተገላገልክ። እሺ ማሚዬ ቁርስ ደርሷል። ማን ነው የሰራው ግን? እኔ ነኝ የሰራሁት ማሚዬ። ሙያዬን ታውቂ የለ እንዴ ራሄልዬ? እሱማ መቼ ይጠረጠራል እኮ። እኔም እኮ ቅድም የሆነ የምግብ ሽታ እየጠራኝ ነበር። ኧረ ተይ ራኪ እንዳትሰሚ በቃ። ኧረ እባክሽ፣ ይሄ ማለት እኮ አትበይኝ ማለት ነው። እንደዛ አልወጣኝም። እንደዛ ከሆነ በደንብ እበላለሁ። እንዴት ነው ምግቡን ወደዳችሁት? የኔ ልጅ እጅሽ ይባረክ፣ በጣም ይጣፍጣል። አጎቴ ጣት ያስቆረጥማላ። አይ ርች፣ ያን ያህል እንኳን አይደርስም። ኧረ ነው ርብቃ። ኧረ አውቄ ነው እንጂ ልጅ ታይ። ቆይ ራኪስ ወደድሽ? ብዙም አይደለም ግን በደንብ እበላለሁ። ደግሞ አንድ ያልነገርኳችሁ ነገር አለ። ምን ይልልሽ? ማሚ፣ አጎቴ፣ እኔ ምንም አይነት የመርሳት ችግር አላጋጠመኝም። ምን? እውነትኛ ልጅ? አጎቴ፣ ሁሉንም ነገር ያደረግኩት ቤተሰባችን አንድ እንዲሆን ብዬ ነው። እስቲ ሁላችሁም ለየዋህና ለአስተዋይዋ ሚስቴ አንድ ያጨብጭቡላት። አመሰግናለሁ። ደግሞ ሁላችሁንም በጣም እወዳችኋለሁ። እሺ፣ እኛም በጣም እንወድሻለን ራኪዬ። እኔም ደግሞ ጓደኛዬ ስለሆንሽ በጣም ደስተኛ ነኝ። እኔ ደግሞ ልጄ ስለሆንሽ በጣም ደስተኛ ነኝ። የኔ ልጅ ስለሚገባሽ እኮ ነው። ተው እንጂ ማሚ፣ ሁላችሁም በደስታ ልገሉኝ ነው እንዴ? በቃ እሺ ብሉ።
ለቴስሽ ይጠራ እሺ ምናልባት አስፈላጊ ስልክ ሊሆን ይችላል። እሺ ሄሎ፣ አቤት፣ ማን ልበል? ምን ማለት ነው? እሺ ንገረኝ። እዩኤል ነህ አይደል? አውቄያለሁ። ታዲያ ምን ፈለግ? እኔ እኮ አልፈልግም። ደግሜ ልንገርህ እንዴ? ታዲያ ምንድን ነው ስልክ እየቀያየርክ የምትደውልኝ? እሺ አንድ ነገር ብቻ። እንዴ አንድ ነገር ብቻ ብለህ እንገናኝ? እኔ ደግሞ ላገኝህ አልችልም። ምንድን ነው ምክንያትህ? አንድ ነገር ልንገርህ፣ ምንም ምክንያት የለህም። ውሸት ነው። ማዋሸት እንደሆነ ተከነህበታል። በምን አምንሃለሁ? እማምንህ ነበር የሚመስልህ? የማትታመን ሰው ስለሆንክ ስለ እምነት ሲወራ ትፈራለህ። ትሰማኛለህ ዩኤል? አትሰማም እንዴ? አልመጣም። ወይ ልጃችን ግን የት ሄዳ ነው? ስልክ ልታወራች እና ታዲያ ቆየች እኮ። ታዲያ መቼም ያው አስፈላጊ ስልክ ቢሆን ነው እንዴ? ታዲያ የሆነ ነገር ሆና እንደሆነስ? ካልሆነ ሂድላታ። አይ አልማዝ፣ በሆነ ባልሆነ ትንቀለሽ። በቃ ወይኔ ልነሳ። አፈሽ ቁጭ በይ፣ እኔ እሄዳለሁ። ማን? አይ ማንም፣ ጓደኛዬ ናት። እንዴ ልጄ፣ ጓደኞችሽ እኮ ቤት ናቸው ያሉት። አባዬ፣ ሌላኛዋ ጓደኛዬ ናት። አምጪው አልነግራት። አይ አምጪው። የአንቺን ጓደኛ እኮ እኔ ማወቅ አለብኝ። እሺ። ሄሎ ሄሎ ሄሎ፣ ዘጋችሁ መሰል። ሰው ትፈራለች፣ ብዙም ሰው አትቀርብም። እሺ በቃ አሁን ንግባ። አቤል፣ ወይ ምናልባት ርብቃ ካልደበራት ስለነበርክበት ነገር ብትነግረኝ። እሺ። ርብቃ አይደብርሽማ? ኧረ አይደብረኝም ርች፣ እንደውም ማወቅ እፈልጋለሁ። እሺ አቤል ንገረኝ። የሆነ ጊዜ ካስታወሳችሁ ከዚህ ቤት ተባረን ቤቱ ሊወረስ ነበር። እሱ እንዴት ይረሳል? ከዛን ቀን በኋላ ብዙ ሀሳብ መጣብኝ። ምናልባት ወልደሽ ቢሆንስ? ከልጃችን ጋር ጎዳና ወጣን ማለት አይደል? አዎ ይውላችሁ በምሰራው ስራ አይደለም የቤተሰቤን ህይወት ልቀይር፣ የራሴን ልብስ እንኳን መቀየር እንደማልችል ተረዳሁ። እና ቆይ አንተ ምን አደረግክ? ያደረኩትማ በቃ ሌላ ስራ መፈለግ ነበር። ያገኘኋቸው ሰዎች ደግሞ ወይ ከኔ ጋር ተቃራኒ ናቸው ወይ ከዋናው ስራዬ ጋር ይጋጩብኛል። ስለዚህ ምን? ሌላ ነገር ሳስብ ቦስን ተዋወቅኩት።
ቦስ? ቆይ እሱ ደግሞ ማን ነው? አለቃዬ ነበር። እሱ ነው ወደ ስራ የሚያስገባኝ። ምንድነው ቆይ ስራው? ሴቶችን ለባለሀብት ማቅረብ። እንዴ እናንተ ተስማማ? አይ መጀመሪያ እንኳን እንደዛ አልነበረም የተስማማነው። ማለቴ የነገሩኝ ስራ ቀለል ያለ ስራና ጥሩ ገንዘብ የሚያስገኝ እንደሆነ ነበር የነገሩኝ። እሺ። ከዛ ስልክ ማፈላለግ ጀመርኩኝና ሴቶችን መቅረብ ማውራት ጀመርኩ። አቤል ቆይ ይሄ ግን ወንጀልም ኃጢአትም እንደሆነ ታውቃለህ? ርብቃ ገንዘብ እኮ ብዙ ነው። ብዙ ቀዳዳዎችንም ይሸፍንልኝ ነበር። እሺ ከዛስ? ከዛማ ባለሀብቶቹ አዲስ ነገር ፈለጉ። ምን አይነት ነገር? ወጣትና ገና ልጅ የሆኑ ሴቶች። ለዚህ ነበር ከራኬብ ጋር የነበርከው? አዎ እዩኤልም ሴቶችን ስለሚያውቅ ያው ገንዘብ ከፍየው ከሱ ጋር ለመስራት ተስማማው። እሱማ አግኝቶት ነው ደስ እያለው ነው የሚሰራው። አዎ እንዲያውም በደስታ ነበር የተስማማው። ብዬ ሰው መሰር። ከዛ ይሄ ሁሉ ነገር ተፈጠረ። አሁን ግን ሁሉም ነገር ተስተካክሏል። እድሜ ለርብቃ። እንኳንም አንተ ወጣልኝ አቤል። ግን ቆይ ስሙማ፣ ይሄ ነገር ግን መቀጠል ያለበት ይመስላችኋል? እንዴ የለበትም እንጂ። ግን ቆይ ምን ማድረግ እንችላለን? ምንም ማድረግ አንችልም። ለምን አንችልም? ምክንያቱም ሰዎቹ እጃቸው ረጅም ነው። እኔ ራሱ ርብቃን እንዳይጎዱብኝ ይፈራ ነበር። እንዴ እኔን ለምን ይጎዱኛል? አለቃዬ ስራውን እንደተኩስ ነግረው እየዛተብኝ ነበር። አታስብ እሺ አቤል፣ እኔ ምንም አልሆንም። እሺ ግን ርብቃ ይህንን ነገር ዝም ማለት የለብንም። እኔ ጋር የደረሰብኝን ነገር ታውቂያለሽ አይደል? የሆነ ነገር አድርገን እናስቆማቸው። ቆይ አንቺ ምን ትያለሽ? በቃ የማይሆን ነገር አታስቡ። ከዚህ ሀሳብ ውጡ። በቃ ብቻ አታስቢ። በቃ ልቦናቸው እግዚአብሔር ይመልስላቸው። አዎ ፈጣሪ እኔን ልቦና እንደመለሰ የእነሱንም ይመልስላቸው። ታገኘሽ? አንተ ማነክ? ደጋግሜ ማንነት የሚጠይቀኝ ልጅ እዩ ልቀቀኝ። ቀልድ ነው እንዳትለኝ። ይቅርታ አልኩ እኮ አንዴ። ቆይ እንዴት ደፍረህ ልትመጣ ቻልክ? አንቺን ለማግኘት ነው። ምናልባት አንድ ነገር ከረሳሽ ላስታውስሽ። ምን? ይህ ሰፈር የኔ ግዛት መሆኑን ነው። ኧረ እባክህ። እሺ የሆነ ቦታ ሄደን እናወራ። አልሄድም። አፈቅርሻለሁ። ምን አልከኝ? በልጅነቴ እየተበደልኩና እየተጎዳሁ ነው ያደግኩት። አቤል ሁሌ ከኔ እንደበለጠ ነበር። ማሚቴ ሁሌ ለሱ ነበር የምታደለው። ቆይ የኔ እናት ነበረች እንዲያሳደገቻችሁ? እኔና አቤል የማደጎ ልጆች ነበር። ከዚያስ? ሁለታችንንም ማሚቴ ናት ወስዳ ያሳደገች። እዩ እንደዚህ እንደሆነ አላወቅኩም ነበር። ግን የስጋ አባታችን ሁሉንም ነገር ለአቤል አውርሶት ሄደ። እሺ ያልከውን ሁሉ አምኛለሁ። ያደረካቸው ነገሮችስ? ምን አደረጉ? ለምሳሌ እርችን አስደፈርካት። እኔ ድፈራት አላልኩትም እኮ እሱ ማስፈራርቶ ይሄንን ሁላ ነገር ያደርግ። እሺ ርብቃን ያፈንካት፣ ልጇንስ የገደልክባት? ወይኔ ራኪ መረዘውሻል እኮ እንዴ! ሁሉም እኔ ስለሚጠሉኝ እኮ። ለምን? እኔ ርብቃን አላፈንኳትም። ልጇንም ቢሆን አዙ የምትባል ሰራተኛዋ ናት ያወረደችባት። እሺ ለማመን እሞክራለሁ። ማንም ያወደኝ ብቸኛ ነው። በቃ ማንም ሰው አይፈልግም። እኔን ማንም ያወደኝ። ለዛ ነው የሰው ትኩረት ለማግኘት ሁሌ ሳጠፋ ሳበላሽ ነው። ይቅርታ አደረግሽልኝ ማለት? አይ
ፍቅር ግን ደስ ይላል በጣም እንጂ። ቆይ ግን መቲ እንደኔ ተፈቅራት ነበር? አይ እንዳንቺ እንኳን አልወዳትም። ኧረ እባክህ የምሬን እኮ ስስማት እኮ አይቻቃል። እና ታዲያ ለምን ሳምካት? እየቀናሽ ባልሆነ? አዎ ለምን አልቀና? ጀመረሽ ደግሞ። ይሄ እኮ ያለፈ ነገር ነው። አይ አላለፈም፣ መቀጣት አለብን። አይ ሴቶች። ቆይ ግን ምን አይነት ፍጥረቶች ናቸው? ሴቶች የት አሉ? አንቺን ለማለት ነው እንጂ። በልበል አታረሳሳኝ። አሁን ቅጣት አለ። እሺ ምንድን ነው ቅጣቱ? መጀመሪያ እኔን ታዝለኝና ከዚህ እስከዛ ትመላለሳል። እሺ ሌላው ደግሞ አሪፍ ፊልም ትፈልግና ፈታ ብለን እናያለን። ይሄማ በጣም ቀላል ነው፣ እስማማለሁ። ወይ የረሳሁት ነገር አለ። ምን? ትዘፍናለህ? ዘፈን? አይ ዘፈን እንኳን አይሆንም። እንደውም ከሱ እንጀምራለን። ታይ ግን ርብቃ፣ እኔም በኋላ አገኝሻለሁ። ችግር የለውም ጀምር። የዝና አራቺ የዝና ወዲዬ የዝና አላለፍክም አቤል። ኧረ ነው እሺ አልማዝ እንዴት ነው? ታውቂያለሽ አልማዝ፣ አሁን ፊትሽ ራሱ ፍክት እያለ ነው። እንዴ ግርማ፣ አንተም እኮ ከወትሮ በጣም አምሮብሃል። ልጃችን ናታ። አዎ ልጃችን። እሷም እኮ አሁን ደስተኛ ናት። ደግሞ እኮ ትምህርት መጀመር እንዳለባት ነግሬያታለሁ። እና ምን አለች? ተስማምታለች። በጣም ቆንጆ ነው። ታዲያ የት ነው የምታስገባት? አልወሰንኩም፣ ግን የግል ትምህርት ቤት ነው ማስገባት ያለብኝ። ግን ግርማ፣ የግል ከሆነ ገንዘቡስ? አይ ለሱንም አታስቢ፣ ለልጃችን የሚሆን ማናጣም። እሺ ካልክ። እንደውም ሰሞኑን አንድ ሀሳብ እያሰብኩ። ምን አሰብክ? ከዚህ ቤት መውጣት አለብን። ለምን? እያሰብኩት ነበር። ለልጆቹ ሸክም ሆነንባቸዋል። በዚህ ላይ አብረው በሰላም ቢኖር ይሻላል። ግን እኮ ግርማ፣ እነሱ ደስ የሚላቸው አይመስለኝም። አይ ደስ ባይላቸውም አይከፋቸው። እሺ ግን አሁን በዚህ ሰዓት ቤት ለመከራየት የሚሆን አቅም አለን እንዴ? እንዴ አልማዝ፣ ምን ነካሽ? እሺ በቃ እንግዲህ አንተ ወስነሃል። ምን አደርጋለሁ? አዎ ወስኛለሁ። እንግዲህ ለልጆቹ መናገር አለብን። እሺ እናገራለሁ። ሄሌኒ ፍቅር፣ ምን አጠፋው ደግሞ? ኧረ ናቲ ታውቃለህ፣ ግን በጣም የተናገርከኝ ነው። ቢሆንም ይከፋታል ብለህ አስብ። ደህና ናት። ይሻላል። በቃ ቻናት። እሺ ራኪ ወይ ጌርች፣ ምን ነው? ምን ሆነሽ ነው? ምንም አልሆንኩም። ቆይ አንቺ ምን ሆነሽ ነው? የተናደድሽ ትመስያለሽ። አይ ተይው ራኪ፣ የኔ እንኳን ቀላል ነው።
ራኪ እያለቀሽ እኮ ነው። ምን ሆነሽ ነው? ከዩ ጋር ነበርኩ። ምን ልትሰሪ ሄድሽ? ቆይ ስሜታዊ አትሁኝ ልጅ። እኔ አልሄድኩም እና እራሱ ነው የመጣው። ከዛም ይዞኝ ሄደ እኮ። እሺ ለምን ሄድሽ? እንደሚያፈቅረኝ ነገረኝ። እሱ እኮ ራኪ በጣም ብዙ ሴቶችን እንደዛ ይላል። ውሸቱን ነው። አይ አይደለም፣ አይኑ ላይ ያስታውቃል። አይኑ ላይ ይቻለሁ። ቆይ ምን ያህል እርግጠኛ ነሽ? ደግሞ እርግጠኛ ነኝ። ስለ ሁሉም ነገር ነገረኝ። እሺ ቆይ ምን አለሽ? ብዙ በጣም ብዙ ነገር ነግሮኛል። ደግሞ እኮ እያለቀሰ ነበር። እያለቀሰ? አዎ በጣም እያለቀሰ ነበር። እዩኤል ሲያለቅስ? ራኪ እኔ ማመን አልችልም። እና ብዙ ነገር አምኜዋለሁ። እሺ ቆይና ምን አድርጊ ነው የሚልሽ? በቃ አብረን እንመለስ ነው የሚለው። እንመለስ? እንመለስ ማለት እንደ ድሯችን ፍቅረኛሞች ነው የሚለኝ። ቆይ እሺ አንቺ ልብሽ ምን ይችላል? እኔ አላውቅም እርች። ለማንኛውም ራኪ ልብሽን አዳምጪ። አንቺ ግን ምን ትይኛለሽ? እኔ ይቅርብሽ ነው የምልሽ። ለምን? ደጋግሜ እነግርሻለሁ ራኪ፣ እዩኤል ክፉ ሰው ነው። ክፉ አይደለም። ደግሞ አብረን ከተመለስን እንደሚሻሻል ነግሮኛል። ራኪ እንደፈለግሽ ልብሽን አዳምጪው። ፍቅር ኃያል ነገር ነው። እሺ አመሰግናለሁ። እሺ ርብቃ። ወይ አጎቴ፣ ከዚህ ቤት ለኔ ነው ልንሄድ? ለምን አጎቴ? ቆይ ያጣችሁት ነገር አለ እንዴ? አይ ምንም አላጣንም። እንደው ከምናጣባችሁ ብለን ነው። እንዴ ኧረ አጎቴ እኛ አልተጣበብንም። እንደሱ ብቻ አይደለም፣ እናንተም በደስታና በነፃነት እንድትኖሩ እፈልጋለሁ። እኛ እኮ አሁን በጣም ደስተኞች ነን። ቆይ ደግሞ እነ ማሚ ምን አሉ? አልማዝ ተስማምታለች። ራኬው ደግሞ ከኛ ጋር ስለምትኖር ችግር የለም። በቃ ቤታችን ከሆን በኋላ በጣም ነው ጭር የሚለው። አታስቢ፣ እየመጣን እንጠይቃችኋለን። እሺ አጎቴ። ከራሴ ጋር ብዙ ተመካከርኩ፣ አሰብኩ፣ ወጣ ወረድኩ። አዎ እንደምትረጂኝ እንደምታፈቅኝ። በቃ ከሁሉም አንተ መረጥኩኝ። አንተ ትሻለኛለህ። አዎ አፈቅርሃለሁ።